ቻይኖች በማንኛውም እድሜያቸው ብታያቸው ሁልጊዜ ወጣት መስለው የሚታዩበትን ሚስጥር ደርሼበታለሁ። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። በባህላዊ የቻይና የሕክምና መሰረት በሰውነታችን ውስጥ ሜሪዲያን የተባለ የኃይል መስመሮች አሉ ተብሎ ይታመናል። እነዚህ የኃይል መስመሮች ብሎክ ከሆኑ ሰውነታችን በከፍተኛ ሁኔታ መድከም ይጀምራል። እንዲሁም ደግሞ ሜታቦሊዝም እየቀነሰ ይሄዳል። የሰውነት አለመመጣጠን ይከሰታል ተብሎ ይታመናል። እንግዲህ በቻይኖች አስተሳሰብ እነዚህ ሜሪዲያን ቦታዎች በዋናነት የቱ ጋር ናቸው ተብሎ ሲጠቀስ የመጀመሪያው በጭንቅላታችን እና በፊታችን አካባቢ ያለው ቦታ ነው። ያ ማለት ግንባራችን፣ በቅንድብና በቅንድባችን መካከል ያለው ቦታ እና ቴምፕላችን ማለት ነው። ሌላው ደግሞ በጣም ኢምፖርታንት ሜሪዲያን ኤሪያ የሚሉት እጃችን ነው። እጃችን ማለት እንግዲህ መዳፋችን፣ ጣቶቻችን፣ ከጣቶቻችን ደግሞ በተለይ አብራ ጣታችን እና ይሄኛው ጣታችን ላይ በደንብ ትኩረት ይሰጣሉ። ኤልቧችን አካባቢ፣ ሙሉ እጃችን፣ ብብታችን ውስጥ በጣም ወሳኝ የሆነ ኃይል መስመር አለ ብለው ያስባሉ። ሌላው ደግሞ ሆዳችን አካባቢ ነው። በተለይ ደግሞ ከእምብርታችን በታች ያለው ቦታ ላይ እንዲሁም ደግሞ እግራችን ከጉልበታችን ጀርባ ያለው ቦታና ውስጥ እግራችን አካባቢ በጣም ወሳኝ የሆኑ ፖይንቶች አሉ። እንግዲህ እነዚህ ሜሪዲያን ኤሪያ የሚባሉትን ሌላ ጊዜ በምስል አስደግፌ አሳያችኋለሁ። እንግዲህ በቻይኖች የባህላዊ ሕክምና መሰረት ራሳቸውን የሚንከባከቡበት አንዱ ዘዴ ምንድን ነው? ሰውነታቸውን መምታት ነው። በተለይ ደግሞ እጃቸው አካባቢ እና ሌሎች የሰውነት ክፍሎቻቸው አካባቢ በመሄድ እነዚህ የነገርኳችሁ ሜሪዲያን ኤሪያ የሚባሉት ቦታ ላይ ትኩረት በመስጠት ራሳቸውን ይመታሉ። ይሄ ዘዴ እንግዲህ የደም ዝውውርን በከፍተኛ ሁኔታ ስቲሙሌት ያደርጋል፣ እንዲሁም ደግሞ ኤነርጂ ፍሎ ያደርጋል ተብሎ ይታመናል። በአንዳንዶቹ ቻይናውያን እንግዲህ ይሄ የጤንነታቸው መጠበቂያ ዘዴ ስለሆነ የሁል ጊዜ የህይወት ልማዳቸው ነው። ሜታቦሊዝምን ሰፖርት ያደርጋል፣ ኤነርጂን ባላንስ ያደርጋል፣ ስትረስ ይቀንሳል። በተጨማሪም ደግሞ በጭንቀት ምክንያት የሚመጣ አጉል የሆነ መመገብ፣ ሰዎች አንዳንድ ጊዜ ስትረስ ሲበዛባቸው በጣም ይበላሉ። ያን ነገር መግታት አይችሉም። ያን ነገር ለማስወገድ ይጠቀሙበታል። ያለ ልክ መብላት የሚባለውን ነገር ከህይወታቸው ለማስወገድ ይጠቀሙበታል። ሌላው ለስነ ውበት ይጠቀሙበታል። ይሄንን ዘዴ በሚጠቀሙበት ሰዓት ቆዳቸው ግሎ ያደርጋል። አብዛኛው ቻይና 75 ዓመቱ ሆኖ ቆዳው አይጨማደድም። ምክንያቱም እነዚህ ባህላዊ የህክምና ዘዴዎቻቸው በጣም ይሰራል። ልብ ብላችሁ እንድታዳምጡኝ የምፈልገው ይሄ የባህላዊ የህክምና ዘዴ ነው እንጂ በሜዲካል በሆነ መንገድ የተረጋገጠ ነገር የለም። ባለፈው ቪዲዮ እንደሰራሁላችሁም ከፍተኛ የሆነ ክብደትን ለመቀነስ ይሄንን ዘዴ ይጠቀሙበታል። አሁን የተወሰኑ ወሳኝ የተባሉ ሜሪዲያን ኤሪያዎችን ላሳያችሁ። የመጀመሪያው ዛሬ የማሳያችሁ ወሳኝ ቦታ እጃችን ነው። ጣቶቻችንን በመጠቀም ረጋ ባለ መንገድ ሁሉንም እጃችንን እንመታለን። መጀመሪያ ትኩረት የምንሰጠው መዳፋችን ላይ ነው። ይሄኛውን መዳፍ የምንመታ ከሆነ ይሄኛውን እጃችንን በመጠቀም እዚህ አድርገን እንመታለን። ከዛ በኋላ ጣቶቻችንን እንደዚህ ገልብጣችሁ አብራ ጣታችሁን እዚህ እጃችሁ አካባቢ እንደዚህ ትዘረጉና ከዛ እዚህ አካባቢ ትከሻችሁ ላይ ከፍ ብላችሁ ከዛ እንደዚህ ከፍ አድርጋችሁ
ብብታችሁን በነገራችን ላይ እዚህ አካባቢ ከብብታችን ወረድ ብለን ትርፍ ስጋ ብዙ ጊዜ ይኖረናል። እሱን ለማስወገድ የምትፈልጉ ከሆነ ብብታችሁን አንድ እንደዚህ ምቱ ለተወሰነ ደቂቃ፣ ሁለት ማሳጅ አድርጉ። እዚህ ጋር እንደዚህ እያደረጋችሁ ብብታችሁን ማሳጅ ማድረግ ልመዱ። አንደኛውን እጃችሁን ስትጨርሱ ይሄኛውንም በተመሳሳይ ልክ ይሄኛውን ባደረጋችሁበት መንገድ አድርጉ። የሚወስድባችሁ ደቂቃ ከ3 እስከ 5 ደቂቃ ነው። ቀን ላይ በጣም ስራ የሚበዛባችሁ ሰዎች ካላችሁ ጧት ገና ከእንቅልፋችሁ ስትነሱ ሻወር ከመውሰዳችሁ በፊት፣ ምግብ ከመብላታችሁ በፊት ይሄንን እንድታደርጉ መክራችኋለሁ። ቀኑን ሙሉ ኢነርጂ በጣም ይኖራችኋል። ተነቃቅጣችሁ ነው የምትውሉት። የእንቅልፍ ችግር ካለባችሁ ደግሞ ሰውነታችሁ ሪላክስ እንዲያደርግ የምትፈልጉ ከሆነ ከመተኛታችሁ በፊት ይሄንን አድርጋችሁ ተኙ። ቆንጆ እንቅልፍ ይወስዳችኋል። ምግብ ግን ይሄ በልታችሁ ጥግብ ካላችሁ በኋላ ይሄንን አታድርጉ። በባዶ ሆዳችሁ ተለማመዱ ይሄንን ማድረግ፣ ወይም ምግብ ከበላችሁ ከ2 ሰዓት በኋላ። ሌላ ወሳኝ ቦታ ደግሞ ይሄ ኮላር ቦናችሁ ነው። እሱንም እዚህ አድርጋችሁ የተወሰነ ደቂቃ መምታት። እዚህ ጋር ያለ እብጠት ካለ፣ የተጠራቀመ ፍሳሽ ካለ መወገድ ይጀምራል ማለት ነው። አንገታችሁ ራሱ አይሸበሽበባችሁ። ሌላው ባለፈው ቪዲዮ ላይ አሳይቻችኋለሁ። እዚህ ሆዳችሁ አካባቢ የተጠራቀመ ስብ ካለ ሆዳችሁን በተለይ ከእምብርታችሁ ወረድ ብላችሁ እንደዚህ ምቱ ለተወሰነ ደቂቃ። ከዛ ደግሞ ታፋችሁን በሁለቱም በኩል ለተወሰነ ደቂቃ ከ3 እስከ 5 ደቂቃ እንደዚህ እያደረጋችሁ ምቱ። ሌላ ወሳኝ ቦታ ውስጥ እግራችሁ ነው። ውስጥ እግራችሁን እንደዚህ አድርጋችሁ መምታት። እንግዲህ ይህንን ስታደርጉ በቻይና የባህላዊ ሕክምና እምነት መሰረት መላ ሰውነታችሁ ሪላክስ ያደርጋል ተብሎ ይታመናል። ያ በሚሆንበት ሰዓት በጣም ቆንጆ እንቅልፍ እንተኛለን፣ የደም ዝውውር ይሻሻላል። ይሄ ሲሆን እንግዲህ ቆዳችን ብራይት እየሆነ ይመጣል፣ ናቹራሊ ግሎ እያደረገ ይሄዳል። ያለ ጊዜ የሚመጣ የቆዳ መሸብሸብን እንከላከላለን። በ60 በ70 ዓመት ራሱ ቆዳ መወጠር ይችላል ያለምንም ፕላስቲክ ሰርጀሪ። ይሄ በየቀኑ የምታደርጉት ልማዳችሁ ነው። ሌላው ቢቀር በሳምንት 5 ቀን የምታደርጉት ከሆነ ሁል ጊዜ ውጤቱን በአጭር ወር ውስጥ ላያችሁ ላይ ማየት ትጀምራላችሁ። ግን ሁልጊዜ እንደምነግራችሁ ይሄ ሜተድ ብቻውን አይሰራም። ላይፍ ስታይላችሁ በአጠቃላይ መስተካከል ይኖርበታል። ከተወሰነ ኤክሰርሳይዝ ጋራ መደገፍ ይኖርባችኋል። አመጋገባችሁ ማስተካከል አለባችሁ። ውሃ የመጠጣት ልማዳችሁ በጣም መሻሻል አለበት። ጠዋት ገና ከእንቅልፋችሁ እንደተነሳችሁ የሞቀ ውሃ የመጠጣት ልማድ ይኖራችሁ። ሌላው ደግሞ በጣም ውስጣቸው ብዙ ኒውትሪየንትስ ያላቸው አንታይኦክሲደንት ያላቸው ለቆዳችን ለጤናችን የሚጠቅሙ ኸርቦች አሉ። እነሱን እንደ ሻይ የመጠጣት ልምድ አድርጉ። ቻይኖች እንግዲህ ከሻይ አልፎ ተርፎ አንዳንዶቹን ኸርቦች ሙሉ ገላቸውን ከታጠቡ በኋላ ያንን ኸርብ ውሃ ውስጥ በማድረግ ከዛ በኋላ ይዘፈዘፋሉ ሰውነታቸውን። ለምን? አንዳንዱ ኸርብ ከውስጣቸው ያለውን ያለ ልክ የተጠራቀመ ፈሳሽና ቆሻሻ ያስወግዳል ብለው ስለሚያምኑ በተቻለ አቅም ስኳርና ፕሮሰስድ የሆኑ ፉዶችን ከላይፋችሁ ላይ አስወግዱ። ጣፋጭ መብላት የምትፈልጉ ከሆነ በጣም አልፎ አልፎ፣ እንደዚህ በየጊዜው ግን የምትወስዱ ከሆነ ቆዳችሁ በተአምር አይስተካከልም። ቶሎ ብሎ ነው የሚያረጅባችሁ፣ ብጉር ይወጣባችኋል፣ ቆዳችሁ ይበላሽባችኋል። እኔ ፐርሰናሊ ባህላዊ ሕክምና አድናቂ ነኝ። ሞክራለው፣ ራሴ ላይ ራሱ ለውጥ ያለው። ስለዚህ ይሄ እየሄዳችሁ ከምትነካኩ ፕላስቲክ ሰርጀሪ እያደረጋችሁ ቦቶክስ እያደረጋችሁ ሰውነታችሁ ላይ የማይሆን ነገር ከማድረግ ይልቅ ተፈጥሯዊ በሆነ መንገድ የራሳችሁን ውበት የራሳችሁን ጤና መጠበቅ ትችላላችሁ።
በቻይና በጃፓን እንደዚህ ያለ ትልቅ እውቀት አላቸው። ለዛ ነው ጤናቸውን በሚገባና ተፈጥሯዊ በሆነ መንገድ የሚጠብቁት፣ ውበታቸውን ተፈጥሯዊ በሆነ መንገድ የሚጠብቁት። እኔ እንግዲህ የምመክራችሁ ሞክሩት ብዬ ነው። በአንድ ጊዜ ለውጥ አያመጣም። በየቀኑ ማድረግ አለባችሁ። ይህንን በተከታታይ ለ3 ወር አድርጉትና ከዛ በኋላ እንገናኝ። ሁላችሁም እንድትመሰክሩ ፈልጋለሁ። እንደነዚህ አይነት ጠቃሚ ቪዲዮዎች ቶሎ ቶሎ እንድሰራላችሁ ሰብስክራይብ ማድረግ አትርሱ። ይጠቅማችኋል ብላችሁ ለምታስቡት ወዳጅ ዘመዶቻችሁ ሼር አድርጉላቸው። ኮሜንት ጻፉ። ጥያቄዎቻችሁን አያለው። የማውቀውን ነገር ሁሉ ወደ እናንተ ለማድረስ አልታክትም። ይህንን ቪዲዮ ስለምታዩ አመሰግናለሁ። ባይ ባይ።